የተያዙ ቀጠናዎችን ለማስመለስ ጥረት እያደረገ የሚገኘው የብልጽግና ሰራዊት በፋኖ የደፈጣ ጥቃቶች እየተመታ እንደሚገኝ ተገለጸ። የጸረ አማራው አብይ አህመድ አገዛዝ ሰራዊት በፋኖ የተያዙ ገጠራማ አካባቢዎችን አስመልሳለሁ በሚል በርካታ ኃይሉን አሰልፈው የሚያደርገው እንቅስቃሴ ከባድ ሽንፈት እንዲያጋጥመው አድርጎታል ሲሉ የፋኖ ወታደራዊ ምንጮቻችን ተናግረዋል። መንግስት በኦሮሚያ ክልል ምስራቅ አርሲ ዞን በተደጋጋሚ ለተፈጸሙት ግድያዎች ኃላፊነት መውሰድ እንደሚገባው የፓርላማ አባሉ አበባው ደሳለው አሳሰቡ። የህዝብ ተወካይ ምክር ቤት አባሉ አበባው ደሳለው በኦሮሚያ ክልል ምስራቅ አርሲ ዞን የተፈጸሙ ግድያዎችን በጽኑ አውግዘው የአካባቢው አመራሮችና የፌዴራል መንግስት ኃላፊነት መውሰድ እንዳለባቸው ተናግረዋል። በወሎ ቀጠና ከጋሸና ከተማ በቅርብ ርቀት በተደረገው ውጊያ 8 የአገዛዙ ወታደሮች ሲገደሉ 15 የሚሆኑት መቁሰላቸው ተሰምቷል። ውጊያው የተካሄደው ትልቅ ወታደራዊ ጠቀሜታ እንዳላት ከሚነገርላት ከጋሸና ከተማ ወደ ወልዲያ መውጫ መጨረሻ ካሉ መንደሮች መካከል አንዷ በሆነችው ጥምጣም ተብላ በምትጠራ አካባቢ ስለመሆኑም የመረጃ ምንጮች ተናግረዋል። በምዕራብ ጎንደር ዞን መተማ ወረዳ ከአገዛዙ ወራሪ ቡድን ጋር እየተካሄደ ያለው የግንባር ተጋድሎ ተጠናክሮ ቀጥሏል። በቀጠናው በፋኖ በኩል እየተደረገ ያለውን የማጥቃት ዘመቻ መመከት ያልቻለው ወራሪ ኃይሉ በትናንትናው ዕለት ተጨማሪ ኃይል ከምዕራብ አርማጭሆ ከማሰሮ ተነስቶ ወደ መተማ ወረዳ ለመግባት ከፍተኛ ጥረት አድርጓል። ሱዳን ውስጥ በሐዘን ስነ ስርዓት ላይ በተፈጸመ የድሮን ጥቃት በርካቶች መገደላቸው ተሰምቷል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተረቡ ጥቅምት 26 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በፋኖ የተያዙ ቀጠናዎችን ለማስመለስ ጥረት እያደረገ የሚገኘው የብልጽግና ሰራዊት በፋኖ የደፈጣ ጥቃቶች እየተመታ እንደሚገኝ ተገለጸ። የጸረ አማራው የአብይ አህመድ አገዛዝ ሰራዊት በፋኖ የተያዙ ገጠራማ አካባቢዎችን አስመልሳለሁ በሚል በርካታ ኃይሉን አሰልፈው በሚያደርገው እንቅስቃሴ ከባድ ሽንፈት እንዲያጋጥመው አድርጎታል ሲሉ የፋኖ ወታደራዊ ምንጮቻችን ተናግረዋል። የአካባቢውን መልክዓ ምድር የሚያውቀው የፋኖ ኃይል ጠላት በተንቀሳቀሰባቸው ቀጠናዎች ሁሉ ገዢ ቦታዎችን በመያዝ የደፈጣ ውጊያዎችን እያደረገ የሚገኝ ሲሆን የውጊያ የበላይነቱን አስጠብቆ በጠላት ሰራዊት ላይ ከፍተኛ ጉዳት እያደረሰ ይገኛል ሲሉ ገልጸዋል። በዚህ የማጥቃት ዘመቻ በምዕራብ ጎጃም ዞን በቋሪት ወረዳ የሚንቀሳቀሰው የገረመው ወንዳወቅ ብርጌድ ትናንት ጥቅምት 25 2018 ዓ.ም ከተለያዩ አቅጣጫዎች ወደ ቋሪት ወረዳ የገባው ወራሪ ሰራዊት ወደ ፋኖ ይዞታዎች ለመግባትና ጥቃት ለማድረስ ጥረት ሲያደርግ ባደረገው ደፈጣ ከ7 በላይ የሚሆነውን መደምሰስ ስለመቻሉ ታውቋል። በፋኖ ቁጥጥር ስር ያሉ ቀበሌዎችን አስመልሳለሁ በሚል እንቅስቃሴ ያደረገው ሰራዊቱ በጠበቀው ደፈጣ ከ7 በላይ የሚሆነው ሲደመሰስ በርካታ ኃይሉ ቁስለኛ ተደርጓል ተብሏል። በተካሄደው አውደ ውጊያ የተደመሰሱ አስከሬኖችን የአካባቢው ማህበረሰብ አንስቶ የቀበረ ሲሆን የፋኖን በተር መመከት ያልቻለው የብልጽግና ሰራዊት አስከሬኑን ሳያነሳ ጥሎ መሸሹ ተነግሯል። በተመሳሳይ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ኤፍሬም አጥናፉ ብርጌድ ፋኖች ዛሬ ወደ አዲስ ቅዳም ከተማ በመግባት በጠላት ሰራዊት ላይ ጥቃት ፈጽመዋል። በከተማዋ መውጫና መግቢያ በሮች አይነኬ የተባሉ ምሽጎችን ሰርተው የተደበቀውን የጠላት ሰራዊት የኤፍሬም አጥናፉ ብርጌድ ፋኖች ድባቅ መተውታል። በፋኖቹ ድንገተኛ ጥቃት የተከፈተበት ሰራዊቱ በርካታ ኃይሉ ራሱን ለማዳን ወደ አድጓሚ ተራራ ስለመሸሹ ታውቋል። መንግስት በኦሮሚያ ክልል ምስራቅ አርሲ ዞን በተደጋጋሚ ለተፈጸሙ ግድያዎች ኃላፊነት መውሰድ እንደሚገባው የፓርላማ አባሉ አበባው ደሳለው አሳሰቡ። የህዝብ ተወካዮች ምክር ቤት አባሉ አበባው ደሳለው በኦሮሚያ ክልል ምስራቅ አርሲ ዞን የተፈጸሙ ግድያዎችን በጽኑ አውግዘው የአካባቢው አመራሮችና የፌዴራል መንግስት ኃላፊነት መውሰድ እንዳለባቸው ተናግረዋል። ሃይማኖትን መሰረት ያደረገው ጥቃት እንዲቆም እኔም ብሆን ቀደም ብዬ ለጠቅላይ ሚኒስትሩ በፓርላማ ጥያቄ አቅርቤ ነበር ሲሉ ያስታወሱት የምክር ቤት አባሉ ይህን መሰል ጥቃት በአካባቢው በተደጋጋሚ እንደሚፈጸም ገልጸዋል። ለዚህም ዋነኛ ምክንያት የአካባቢው አመራሮች ችግሩን ለመቅረፍ ፍላጎትና ቁርጠኝነት ስለሌላቸው ነው ብለዋል። ጥቃቱን በሚፈጽሙ አካላት ላይ ተጠያቂነት አለመረጋገጥና እርምጃ ሲወሰድ አለመታየቱ ችግሩ እንዲባባስ ዋነኛ ምክንያት መሆኑንም አመላክተዋል።
አክለውም በኢትዮጵያ የነበረውን የመተሳሰብና አብሮ የመኖር እሴት በዚህ መሰል ድርጊት እንዲሸረሸር ያደረገው የሕግ የበላይነትን ማስከበር አለመቻሉ ነው ብለዋል። ጠቅላይ ሚኒስትሩ ስልጣን ላይ ከመጡና ከዚያም ጥቂት ጊዜያት ቀደም ብሎ እስካሁን ድረስ ፖሊስና መከላከያ ሲሉ የዘረዘሯቸው የመንግስት የጸጥታ አካላት ኃላፊነታቸውን በአግባቡ እየተወጡ አለመሆኑ ችግሩን አባብሶታል ሲሉ ገልጸዋል። የፓርላማ አባሉ ገለልተኛ ቡድን በስፍራው ገብተው በማጣራት ጥፋተኞቹ ተጠያቂ እንዲሆኑ ጥሪ አቅርበዋል። በመጨረሻም የፓርላማ አባሉ በቀጣይ ግን መንግስት ችግሩን መፍታት ካልቻለም ሰዎች ተፈጥሯዊ የሆነውን ራሳቸውን የመከላከል መብት ተጠቅመው ራሳቸውን እንዲከላከሉ ሊያስታጥቃቸው ይገባል፣ አሊያም በራሳቸው እንዲታጠቁ ማድረግ ይኖርበታል ሲሉ አሳስበዋል። ወደ ግንባር መረጃዎች ስናልፍ ወሎ ከጋሸና ከተማ በቅርብ ርቀት በተደረገ ውጊያ 8 ያገዛዙ ወታደሮች ሲገደሉ 15 የሚሆኑት ቁስለኛ መሆናቸው ተሰምቷል። ውጊያው የተካሄደው ትልቅ ወታደራዊ ጠቀሜታ እንዳላት ከሚነገርላት ከጋሸና ከተማ ወደ ወልዲያ መውጫ መጨረሻ ካሉ መንደሮች መካከል አንዷ በሆነችው ጥምጣም ተብላ በምትጠራ አካባቢ ስለመሆኑም የመረጃ ምንጮች ገልጸዋል። በዚህ ስፍራ በተደረገ ውጊያ የጠላት ብልጽግና ኃይል ከባድ ጉዳት ያስተናገደ ሲሆን በአንጻሩ የፋኖ ኃይል በውስን ኃይል ትልቅ ድል ማስመዝገቡ ተነግሯል። በዚህም ጥምጣም ላይ በተወሰደ እርምጃ 8 የጸረ አማራው ብልጽግና ቡድን ወታደሮች ሲገደሉ 15 የሚሆኑት ቁስለኛ ሆነዋል። በአውደ ውጊያው ሙትና ቁስለኛ ከተደረጉት ወታደሮች በተጨማሪ 3 የሚኒሻ አባላት ከነሙሉ ትጥቃቸው በፋኖ ተማርከዋል። በምዕራብ ጎንደር ዞን መተማ ወረዳ ከአገዛዙ ወራሪ ቡድን ጋር እየተደረገ ያለው የግንባር ተጋድሎ ተጠናክሮ ቀጥሏል። በቀጠናው በፋኖ በኩል እየተደረገ ያለውን የማጥቃት ዘመቻ መመከት ያልቻለው ወራሪ ኃይሉ በትናንትናው ዕለት ተጨማሪ ኃይል ከምዕራብ አርማጭሆ ከማሰሮ ተነስቶ ወደ መተማ ወረዳ ለማስገባት ከፍተኛ ጥረት አድርጓል። ይሁን እንጂ የመይሰው ካሳ 2ኛ ኮር አጣናዋሴ ክፍለ ጦርና በደጃዝማች 4ኛ ኮር አርበኞች ክፍለ ጦር ፋኖዎች በቅንጅት በተደረገው ውጊያ በርካታ ኃይሉ ሙትና ቁስለኛ ሆኗል። በዚህ የማጥቃት ዘመቻ የተደናገጠው የአገዛዙ ወንበር አስጠባቂ ቡድን ከባድ መሳሪያዎችን አስከታትለው በመተኮስ የተከፈተበትን ማጥቃት ለመከላከል ጥረት ሲያደርግ ተስተውሏል። ዛሬም የአገዛዙ ጥምር ኃይል ቀለበት ውስጥ ገብቶ ከፍተኛ ጭንቀት ውስጥ እንደሚገኝ የተገለጸ ሲሆን በፋኖ በኩል የሚደረገው የማጥቃት ተጋድሎ ተጠናክሮ መቀጠሉን የአጣናዋሴ ክፍለ ጦር የህዝብ ግንኙነት ኃላፊ ገልጿል። ይህ ዜና እስከተጠናከረበት ጊዜ ድረስ በተደረገው አውደ ውጊያ 27 የሚሆነው ሲደመሰስ 35 ቁስለኛ መኖሩ ታውቋል። እንዲሁም የሞርተርና የድሽቃ ተተኳሾችን ጨምሮ በርካታ ወታደራዊ ቁሳቁሶች በፋኖ እጅ ገብተዋል። ሱዳን ውስጥ በሐዘን ስነ ስርዓት ላይ በተፈጸመ የድሮን ጥቃት በርካቶች መገደላቸው ተሰምቷል። በሱዳን ሰሜናዊ ኮርዶፋን ግዛት ውስጥ በሱዳን ጦር ቁጥጥር ስር በምትገኘው ኤል ኦቤድ ከተማ አቅራቢያ በሐዘን ስነ ስርዓት ላይ በተፈጸመ የድሮን ጥቃት ቢያንስ 40 ሰዎች መገደላቸውን ባለስልጣናትና አክቲቪስቶች ተናግረዋል። ከአንድ ቀን በፊት ኤሉብ ተብላ በምትጠራ መንደር ድንኳን ውስጥ ተሰባስበው በነበሩ ለቀስተኞች ላይ የተፈጸመው ጥቃት የሱዳን ፈጥኖ ደራሽ ኃይልን ተጠያቂ አድርጎታል። ስትራቴጂካዊ ጠቀሜታ ያላት ኤልኦፒድ የሱዳንን ዋና ከተማ ካርቱምን በምዕራብ ከሚገኘው ዳርፉር ግዛት ጋር የምታገናኝ ከተማ ነች። ኮርዶፋን ውስጥ የሚካሄደው አውደ ውጊያ ተጠናክሮ የቀጠለ ሲሆን 20 ሺህ ገዳማ ነዋሪዎች ወደ ኤልኦፒድ ሸሽተዋል ተብሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።